የክህደትን ጥሩምባ ቢነፉ የክህደትን ጥሩምባ ለሰው ነፍቶ ማስተላለፍ ሞትና ጋብቻ የማይቀር ነገር ነው። ባረከላ በሉት እስቲ ባረከላ። አቡበክርና ፎዚ በተጋቡበት ዓመት ጠቅላይ ሚኒስቴሩ ሙስሊሞችን ለምን እንኳን አደረሳችሁ ተብለው በተከሰሱበት ዓመት ሚኒስትሩ እንግዲህ ከባድ ትችት እየቀረበባቸው ይገኛል። ትችቱ እንግዲህ ጧት ባረስኳቸው መረጃ መሰረት ለረመዳን ጾም በዛይነ መልኩ እንግዲህ የእንኳን አደረሳችሁ መልእክት አድርሰው ነበር። ይህ ህመም ነው። በዚሁ ዓመት ላይ በዚሁ ባለንበት ወር ውስጥ አንድ ብርቅዬ ልጅ ፊቴኑላ አይቻላቀም ፊቴኑላ ማየት አልችልም ባለበት ዘመን ፊቴን ማየት አልፈልግም፣ እንደዚህ ፊቴን ማየት አልችልም በመስተዋት ራሱ ነው አፍራለሁ። ግን ቁርአን አቀራሩ ወይም ዳዋ አደራረጉን በሰማችሁት የሚያስብል ድምጽ ባወጣበት ዘመን اللهم اجعلنا ممن ينادى بأسمائهم في الأرض በዚሁ ባለንበት ጊዜ አሁን የዱባዩ ጠቅላይ ሚኒስትር ሞተዋል በተባሉበት ጊዜ ሁሉ የወጡ ባሉ መረጃዎች መሰረት የዩናይትድ አረብ ኤሚሬትስ ወይም ደግሞ የተባበሩት አረብ ኤሚሬቶች የዩኤኢ ፕሬዝዳንት መሐመድ ቢን ዛይድ ከዚያ ዓለም በሞት በዚሁ ዘመን ችጋር አንገላቷት መኪናዋን ለመሸጥ በወሰነችበት ጊዜ ልሸጣት ነው። በቃ ትራንስፖርት ላይ ስታገኙ ክፈሉልኝ። ለዚህ ልጅ እናንተ ምን ትላላችሁ? አሁን ሰላም አለይኩም ወራህመቱላሂ ወበረካቱ እንኳን አደረሳችሁ። እዛው እንኳን አብሮ አደረሰ። እኔንም መልሳችሁ እንዳላችሁ ተስፋ አደርጋለሁ። ቤተሰቦቻችሁንም እናትሽንም አባትሽንም እንኳን አደረሰ ብሉሻ። እኔ የምወደው ወንድም በሚዲያ ላይ ብለሽ መልእክቴን ትወስጃለሽ። እሺ አንተ ደግሞ ለፋዘር ቀስ ብለህ ትሄድና አንሳር እንኳን አደረሳችሁ ብሏል። አንሳር ማን ነው ካለ እሺ ሳቀት ስለኔ ማውራት አይከብድህ። ተረዳኸኛ? ስለኔ ማውራት ብዙ አይከብድህ። እኔ አፈሙዝ በእጄ እንዲያስኩ ሰው ነኝ ወንድሜ። እኔ መሳሪያ አፈሙዝ እንዲያስኩ ሰው ነኝ። ስለኔ ቀስ ብለህ ትነግራችኋለህ። አንተ ቆሮቆንዳ ነህ እንዴ? ምንድነው የምትለኝ? ተረዳሽኛ? ተረዳችሁኛ? እንዴት ናችሁ ግን? ሳምንት እንዴት እየሄደ ነው? አንቺ ኮሮማማማ አልጠፋውም ተዋ እኔ መች ጠፋው አለው። ይሄው ረመዳን እስቲ ዘንድሮ ረመዳን ስንት ለመጾም ወስናችኋል? ስንት? 28 40 48 50 68 እንደምንም ብዬ 15 16 ከጾምኩ ይበቃኛል እያልኩ ነው። እናንተ ምን ትላላችሁ? ደስ አይልም ልንገርህ ብዬ ነው። ረመዳን ውስጥ ማቆም ያለብን ነገሮች ተብሎ ተወስኗል። እናንተ ብቻ ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ ባካችሁ። ለባከ ረመዳን መጥቷል። ላይክ ካላረጋችሁ 18600 76000 45000 56876 ላይክ እፈልጋለሁ። ሁላችሁ መንዳችሁ መንዳቀሩሽ። በረመዳን ማቆም ያለብን ነገር አንደኛ ዲያፍሮ የሚባል ድምጻዊ ታውቃለህ? አናቃቸው። ወሳይ ተስፋዬ አናቃቸው። ኤፍሬም ታምሩ በቃ ጥላሁን ገሰሰ የሚባለው ኑሯጭ ታውቀዋለህ? ስንት ሺህ የሚሮጥ 10,000 ማራቶንም ሮጧል ከና በቢቂላ ጋር እንጃ ይሆናል። እነዚህ ሰዎች አናቀም እያላችሁ ትመለሳላችሁ። ሁለተኛ ጺማችንን ከተቆረጥን ያምርብናል ብላችሁ የምታስቡ ሰዎች ካላችሁ እረፍ። ምን ይባላል? እሺ አሁን ምን ይባላል? አባ ተው ብንስቃውን ወንጀል ይሆንብናል። ተው እንጂ ተው፣ እንደዚህ አይነት ነገር ተው፣ አያምርባችሁም። በቃ ጺም ለወንድ ልጅ ውበቱ ነው። ጺም ከሌለ እንዴት እንለያለን ከቀጣዩ ጾታ ጋር? መቼስ ልብስ አስወጥተን አለኝ። ጾታችሁን ለማወቅ ምን ማድረግ አለብን? ጾታችሁን እንዴት እናውቃለን? ራቁቴን ልብሴን አውልቄ ምናምን፣ አረ በእናታችሁ ይሁን እኔ ሴት ነኝ። እንደሱ መሆን አለበት? የለበትም። ተው እንጂ። ሶስተኛ ማቆም ያለብን ነገር ከሽማግሌ አጠገብ መስገድ። የደረሰበት ይህንን ነገር በደንብ ያውቃል። አራተኛ ማቆም ያለብን ነገር አላሁ አክበር። ምንድነው እንደዚህ የምታፈጥሩ? ልትሞት ነው እንዴ? ቂያማ ልገባ ነው እንዴ? ሲራጥ ልትሻገር ነው በጾም አንጀ? ምንድነው እንደዚህ የምታፈጥሩ እንዴ? አትረጋጋም እንዴ? አዛኑ እንኳን ሲጨርስ አይጨርስሽ። ቶ ፍሬው እንደው ቢያንቃችሁስ? እንደው እኔ አሁን ፍሬውን አውጥቻለሁ። ቢያንቀስ እዛው ጸጥ ብትልስ እንዴ? ምንድነው እንደዚህ የምትስገበገቡት እንዴ? አላሁ አክበር። ሱር 4 ቀን 5 ቀን ያላፈጠረ ሰው እኮ እንደዚህ አይበላም እኮ። ምንድነው እንደዚህ የምትስገበገቡት? ክትት
መጋኘ ከተተ አትረጋጋም እንዴ? ምንድነው እንደዚህ የምታስጨንቀው ጉሮሮን? 12 ሰዓት 11 ሰዓት ጾማል እኮ ተረጋግተህ በአንድ ተምር በው አታፈጥንም ገጣባ ይወጣይ ጃንጆ ለትንሽ ደቂቃ ብላችሁ ራሳችሁን አታስገምቱ የሚል መልእክትም አለ። 3 ቀን 4 ቀን ያልበላ ሰው አንምሰል ለእንጀራ ብለን እንደዚህ አንሁን። ሁላችንም ማስመሳዮች ነን። አራተኛ ማቆም ያለብን ነገር ጀለስ ጓደኛዬ ወደ መስጊድ ሲመለስ ሶዶሜ ምናምን የምትሏት ነገር አለ። ሶዶሜ ነው ምንድነው የምትባለው? አለች የሆነች ነገር እንደምትባለው ነገር አለ። እቻቺ ሰላም አለይኩም ሀምዙ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደሞ ወዴት እየሽ ነው? አላሁ አክበር። ይሄን አጠቅም ወደ መስጊድ ወዴት ሄዳለሁ? እኔ ሌላ አመትሽን ጠብቀሽ ደሞ ጀለብያ አይባልም። እንደሱ አይባልም። አላህ በዛው ያስቀረ ነው የሚባለው እንጂ አመት ምናምን አትበላታ። አስተግፍሩላህ በላታ። አስተግፍሩላህ ላዚ። እሺ እንትና ታሟል ደሞ አሉ አትልም ይደን ጠይቃለን ኢንሻአላህ። ሁሉን ሰማቼ ነው የምንጫወተው። ኢና ሊላሂ ላ ሐውለ ወላ ቁወተ ኢላ ቢላህ። አንተ የምትውለው ምን ነው ጦም ገባ ብለህ ነው አትጫዋሽም? ጦም ገባ ምናምን አይባልም። አንተ ያሟል እንዴ? ታው እንትናን ሳትጠይቃትም እንዴ? አስተግፍሩላህ العظيم። አንተ ልታሳብደኝ ነው እንዴ? አንተ አምስተኛ ማቆም ያሉብን ነገሮች አንዳንዶቻችሁ ደግሞ ሌላ ተልእኮ እንዳላችሁ ነገር የሆነ ነገር ፍለጋ ትሄዳላችሁ። ዝም ብሎ ሴት የሚያባራል ሴት የሚያድን ቆንጆ የት መስጊድ ነው ያለው ይላል። የት መስጊድ ነው ያለው? ሄዶ እዛ እነሱ የሚሰግዱበት ይሰግዳል። ከዛም በኋላ ኢሻን ሰግዶ ተራዊ የለም እነሱ ጋር ሲሞዳሞድ ያሳልፋል። ያኺ ፈኪፍ ሴቶችም ዛሬ ሐቂቃ ራሳችንን ልንጠይቅ ይገባል። ረመዳን የቁንጅና ውድድር አይደለም። ልክ ኢሻ ተሰግዶ ሲያበቃ በሜካፕ ተቋቁለው አስፋልቱን ይሞሉታል። ቢላሂ አለይኪ ዛሬ ሴቶች ከቡ መህረም ካልሆነ ያኒ ወንድም ወይም ከአባቷ ጋር ካልሆነ ወዴት ነው የምትሄደው? ሐቂቃ ኩልኩም ራዒን ወኩልኩም መስኡሉን አሉ አሽረፍ አልኸልቅ ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ጠባቂዎች ናችሁ፣ ከምትጠብቁት ነገር ትጠይቃላችሁ። አባት በልጅ ይጠየቃል። ምናልባት አተራዊ ነው ብሎ ይለቃታል። የት እንደምትውል አያውቅም። የት ነው ሲባል መስጊድ ነው የላኳት እኮ ይላል። መስጊድ በምን ታውቃለህ አንተ? አብረሃት ካልሄድክ ፈከይፍ ተድሪ ካሜራ ለወላ አላደረክም። ኢደን ሴቶቹ እንዴት እየሆኑ ያሉት? ረመዳን ላይ ተራዊህ ተብሎ የት ነው እየወጡ ያሉት? አባትህን ሊያጠና ይገባል። እንደዚህ አይነት ሰዎች ካላችሁ አድቡ። ይሄ በጣም ያሳፍራል። እንደዚህ አይነት ነገሮች ካሉ በጣም ታርፋላችሁ። አንዳንዶቻችሁ ልትኖሩ ትችላላችሁ። አድቡሽ። ስድስተኛ ማቆም ያለብን ነገር ወይኔ አንተ ረመዳን ደረሰኩ መቼ ነው በእናትህ? ረመዳን ደረሰ ወንድሜ፣ በቃ መጾም ልንጀምር ነው። ቆይ እንጂ ስልጠና እያደረግን ቢሆን ጾማልና። አዎ እንጂ እውነቴን እኮ ነው። አዎ ተደብቆ መብላት የለም። ተደብቃችሁ የምትበሉ ሰዎች እንዳላችሁ ደርሰንበታል። አስታውስ ያኔ 7 ዓመት 8 ዓመት ባለሽበት ጊዜ የዛኔ ተደብቀሽ በልተሽ አፍሽን ጠርገሽ ጾምን መጨረሻ ላይ ሂደሽ ከነሱ ጋር መታፈጥሪ። አንተም አስታውሰሃል። ተው ግማሽ ቀን በልታችሁ ግማሹን ቀን ደማምራችሁ 30 ቀን ብጾሙ ግማሹ ደግሞ ተደማምሮ 15 ቀን ይሁንና 15 ቀን ጾም ያለው የምትሉ ሰዎች እስከ 7 ሰዓት እየጾማችሁ ስሜታዊ ላለመሆን ሞክራለሁ። ሰባተኛ ወይም ስምንተኛ ማቆም ያለብን ነገር ደግሞ ኮፍያ አድርገን ምናምን ስንቀሳቀስ ብላል ፋራ ይሆንናል አይደል? ያለ ጊዜያችን ያደግብላ ቢመስላችሁ ሰዎች አሉ ብላ በቃ እንደ ፋራ ምንም እንደማናቅ ማራችሁ ራሳችሁ ጋር አዳርጋችሁ ብላ ደግሞ ተስቀራረጡ ብዙዎች ማለት ነው። ሰላም አለይኩም ብራዘር ምን ሆነ? ይሄ ምንም እኮ በቃ ያሳፍር ደግሞ የፋራነት መገለጫ አይደለም፣ የአራዳ መገለጫ ጥግ ድረስ አራዳ ነው። ሀቢቢ ካንተ በጣም እበልጣለሁ። ምክንያቱም እኔ አራዳ ነኝ፣ የአዲስ አበባ ልጅ ብላ ሲሆን በቃ እዚህ ጋር እምነት ብቻ ነው ነገር ሊፈጥርልህ የሚችለው ሌላ ምንም ነገር ሊፈጥርልህ እንደማይችል ታገንዝባለህ አባቢ። እና እቺ ፋራን ብላ ከወሰዳችሁ ተሳስታችኋል። ሰላም አለይኩም። ውሃ እየጠጣችሁ እንደዚህ አይነት ሰውን ስትመለከቱ እንደዚህ አይነት ነገር ስትመለከቱ ፋራ ምን መስላችሁ ሰዎች አድቧ። ተው ያሳለፍነውን አትርሱ። ተው ያሳለፍነውን አትርሱ። ስምንተኛ ማቆም ያለብን ነገር ድሮ እኮ ረመዳን ሲመጣ ደስ ይለን ነበር፣ ልባችን ሰኪን ነበር፣ ይደነግጥ ነበር። እንዴት ነው ጓደኛ ጋር የምናሳልፈው? እንዴት ነው የምንውለው? እንዴት ነው የምንሰግደው? ምናምን እናስብ ነበር ተሻጥበን ምናምን። አሁን ደግሞ በተቃራኒ ታውቃላችሁ ምን እንደሆነ ህይወት። ረመዳን መጥቶ ምን ያክል ቃል ማጥበው ነው ሴት
ምን ያክል ስራ ይበዛብኛል፣ ምን ያክል ነገር ነው የማደርገው፣ ምንድነው የማደርገው፣ እንዲህ ነው የምሆነው፣ ህይወቴስ እንዴት ነው የሚሆነው? ረመዳን ስራ ይበዛብኛል፣ ወንድም ደግሞ ፀሐይ ይደበድበኛል፣ ፀሐይ ይመታኛል፣ ውሃ ይጠማኛል ምናምን ነው እያሰብን ያለነው። ፈለግነው ፍላጎት ለደርሰን አገራችን ገብተን የፈለግነው የምናደርግ አድርገን እንጂ አሁን ነገር ረመዳን መጥቶ ምንድነው የምሰራው ብሎ እኮ የሚያስብ አይጠፋም። ስራ እንዴት ነው የሚሆንብኝ፣ ስራ ይበዛብኛል ምናምን እንጂ እንኳን ረመዳን መጣልኝ የሚል ሰው እኮ አይኖርም። እንኳን ረመዳን መጣልኝ እቶብትበታለሁ የሚል የለም። ሁሉም የሚያስበው ስራ ይበዛብኛል። አዎ፣ ስለዚህ ነገር እናስባለን። ረመዳን ውስጥ ምን እንደምንሰራ የሚያሳስበን ሰዎች አሉ። ምን ማድረግ እንዳለብን ብሎ የሚያስቡ ሰዎች አሉ። ከእንደነዚህ አይነት ነገሮች በጥቂቱ መቆጠብ አለብን እያልኳችሁ ወደ ዛሬ ፕሮግራማችን እንገባለን። ማስጠንቀቂያ ነው እስካሁን። ሴት ልጅ ቆንጆ ከሆነች ቁንጅናዋን ትደብቃለች፣ ትሰተራለች። ቁንጅናዋ ደግሞ የተጠራጠረሽ ከሆነ ቆንጆ ልሆን እችላለሁ አልሆን እችላለሁ ብላ ካለች ደግሞ ሜካፑን ከየትም አምጥታ ትለቀለቃለች። ቆንጆ ካልሆነችስ ቆንጆ እንዳልሆነች የምታምን ከሆነስ የዛኔ ደግሞ ተገላልጣ ትወጣለች ማለት ነው። ሲጀመርም ተሸፋፍና የምትወጣ ሴት ሁሌም ቢሆን ቆንጆ ናት። ይህንን ነገር ማመን አለባችሁ። አሁን ላይ የወጡ ባሉ መረጃዎች መሰረት የዩናይትድ አረብ ኤሚሬትስ ወይም ደግሞ የተባበሩት አረብ ኤሚሬቶች የዩኤኢ ፕሬዝዳንት መሐመድ ቤን ዛይድ ከዚህ ዓለም በሞት ተለይተዋል፣ አልፈዋል የሚሉ ዜናዎች እየወጡ ነው። ይሄን ነገር የዘገበሉት በዋነኝነት ቱርኪሽ ሚዲያ ወይም ደግሞ የቱርክ ሚዲያዎች ነው። ነገር ግን ይሄ ነገር ኦፊሻሊ ኮንፊርም አልተደረገም ወይም ደግሞ ኦፊሻሊ መሞታቸው አልተረጋገጠም። ይህም ዜና እየወጣበት ያለው ምክንያት ከሰሞኑን ከጤናቸው ጋር ተያይዞ እክል አጋጥሟቸው ነበር። እናም ያው አረብ ሚሊተሪ ይዞት እንደወጣው ከሆነ የግሪክ ጠቅላይ ሚኒስትር ካንስል አድርጓል ወደ ዩኤኢ የነበራቸውን ቪዛ። ከዛ በተጨማሪ ደግሞ የቱርክ ፕሬዝዳንትም እንዲሁ ተመሳሳይ ወደ ዩናይትድ አረብ ኤሚሬትስ ሊያደርጉት የነበረውን ጉዞ ፖስትፖን አድርገውታል ወይም ደግሞ አራዝመውታል። በዚህ ጉዳይ ላይ በቀጣይ የሚኖረውን አፕዴት በህይወት አሉ ወይስ በህይወት የሉም፣ ዜና ትክክል ነው ዜና ትክክል ያለ የሚለው ነገር እንግዲህ ተከታታይ ማቅረብላችሁ ነው። የዱባዩ ጠቅላይ ሚኒስቴር ሙቷሉ የሚሉ ዜናዎችን እየሰማን ነው። ከሆነ ኢና ሊላሂ ወኢና ኢለይሂ ራጂዑን እያለን ወደ ጠቅላይ ሚኒስቴራችን ደግሞ ስንመለስ፣ ወደ ሀገራችን ጉዳይ ስንመለስ ደግሞ ጠቅላይ ሚኒስቴራችን ሙስሊሞችን በአጠቃላይ እንኳን አደረሳችሁ የሚል ጽሁፍን በአረብኛ ጽፈው እንደለቀቁ አይተን ነበር። ይሄንን ነገር ከተመለከቱ በኋላ ደግሞ እነዛ ሰዎች ቆረቆራቸው። ጠቅላይ ሚኒስትሩ እንግዲህ ከባድ ትችት እየቀረበባቸው ይገኛል። ትችቱ እንግዲህ ጧት ባረስኳቸው መረጃ መሰረት ለረመዳን ጾም በዛ አይነት መልኩ እንግዲህ የእንኳን አደረሳችሁ መልእክት አድርሰው ነበር። ይሁንና ግን ለታላቁ አብይ ጾም ምንም አይነት መግለጫ ወይም ደግሞ መልእክት አላስቀምጡ ማለት ነው። ከዚህ ጋር በተያያዘ እንግዲህ ጠቅላይ ሚኒስትር እንደመሆናቸው መጠን ለሁለቱም እኩል የሆነ መግለጫ ሊወጣላቸው ይገባል እያሉ እንግዲህ ከብዙ አንግል እንግዲህ ሰዎች ሀሳባቸውን እየሰነዘሩ ይገኛሉ። ለማንኛውም በቅንነት እናንተ ሀሳባችሁን በኮሜንት ሳጥን ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። መልካም ጊዜ ተመኘውላችሁ። እሳቸው ደግሞ በግልጽ ያሉት ነገር ቢኖር ተክቢራ አላህን ከፍ ማድረግና ማመስገን ብዙዎች ረመዳን ሲገባ በከፍተኛ ደረጃ ደስታ ይሰማቸዋል። በአንጻሩ ሲወጣ ግን ያዝናሉ። ከአንዳች ከፍታ የወረዱ መስሎ ይሰማቸዋል። በተለይ እንደ ዘንድሮ ባለ ወቅት የሚጾም የረመዳን ጾሙ ከአእምሮ የሚጠፋ አይሆንም። ምክንያቱም የጾሙን ወር የተቀበልነው በተክቢራ አላህን ከፍ ማድረግና ማመስገን፣ ሃይማኖቱ በሚፈቅደው መንገድ መደሰትና ሌሎችን ማስደሰት፣ ችግረኞችን በመርዳት ማህበረሰባዊ ትስስሮችን በማጠናከር እና የመሳሰሉ። ለጠቅላይ ሚኒስትሩ አጠገብ ለአጠገብ መስጊድ ብንከፍት ምን ይሻላል? ወይ ደግሞ አንዋር መስጊድ ላይ አንዳንድ የመቶ ዳዋ ቢያደርጉ ምን ይመስላችኋል? እንደ ሀሳብ ጆሮዬ ነው። ተቀብሎት በጣም ተጨካክናናል። እንደዚህ ከሆነ እጅግ በጣም ይገርማል። ከሪም ቆይ ምንድናችሁ? ተጋብታችሁ ነው ነው ወይስ ምንድን ነው? የምን ፕሮግራም ነው? ንገሩን እስቲ፣ የምን ፕሮግራም ነው? ተጋብቶም አይመስሉም። ምን ጀመራችሁ ወገን? ምንድን ነው? ምን አዲስ ነገር ተገኘ? What is your gender? Or is Asafa? What is your gender? What is?
ኦሮሞ What is your gender? ኦሮሞ My gender is mechanic. My gender I'm a mechanic. እጅግ በጣም የሚያስገርም ደግሞ አንድ ልጅን ተመልክተናል። ይሄም ልጅ እጅግ በጣም በሚያስገርም መልኩ መስታወት ተመልክቼ አላቅም፣ ፊቴ ምን እንደሚመስል አላቅም፣ ፊቴን አይቼ አላቅም። ማየት አልፈልግም፣ እንደዚህ ፊቴን ማየት አልችልም። እኔ በመስታወት ራሱ ነኝ ለምን አፍራለሁ። አሁን አንተ ሽንት ቤት መስታወት የለህም መሐመድ? እዚህ ሽንት ቤት የለም እንዴ? የመስጊራም እንትን ሽንት ቤት እንትን በየማት እዚህ እንትን የበሽተኛ ሽንት ቤት ነው ያለው። እንትን ነው እኔ ገጠር ነኝ የማውቀው። እንዴት ነው የለመድኩት? ገጠር አካውስት ነው የለመድኩት። እዚህ እንትን ነው ዝም ብሎ ነው። አብሽር اللهم اجعلنا ممن ينادى بأسمائهم في الآخرة على أبواب الجنة الثمانية أين فلان ابن فلان لقد فاز فوزا عظيما أدخلوه إلى رضوان الله والجنة ولا تجعلنا ممن ينادى بأسمائهم على أبواب جهنم السبع أين فلان ابن فلان لقد خسر خسرانا مبينا وضل ضلالا بعيدا خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه እጅግ በጣም በሚያስገርምና እጅግ በጣም ደስ በሚል ድምጽ ደግሞ እያጉረመረመ ያለው እጅግ በጣም የሚያስገርም ነው። ይሄ ልጅ ፊቴን ተመልክቼ አላቀም እያለን ነው ወገን። እኛ ደግሞ ሰርግ ሳንጠራ አቡበከርና ፎዚ ምን እንደነካቸው አላቀም እንዴ? እጫትኛም እኮ እንቅማለን፣ ችግር የለብንም። እኔ ይደልቃለሁ፣ ችግር የለብኝም። ፎዚ እንዴት እንዲህ እንጨካከናለን? እንዴት ሳልጠራ ውሃ ባይሳች ባረከላ በሉት እስቲ ባረከላ በሉት ባረከላ በሏት እስቲ ባረከላ በሏት ባረከላ። ፎዚ እንዴት ሳንጠራኛ ይህን የመሰለ ሰርግ ሳንመለከት አንቺ ማግባትሽ እጅግ በጣም የሚያስገርም ነገር። እናንተ ከእንግዲህ በኋላ የህዝብ ልጆች ናችሁ። ሚዲያ ላይ ተመታችሁ የምትጋቡ፣ ሚዲያ ላይ መታችሁ እኛን ካወቃችሁ የእኛ ልጆች ናችሁ። ተረዳችሁኛ? ስትጋቡ ልጅ ስታገኙ እኛን ማሳወቅ አለባችሁ። እንዴ ቤተሰብ አያውቅም። ቤተሰብ እኛ እኮ የእናንተ ፎሎወርስ ነን፣ ልጆቻችሁ ነን። ፎዚ እንደዚህማ መጨከን አልነበረብሽም። ፎዚ እንደዚህ መጨከን አልነበረ። ቢያንስ ለእኔ አይነገርም? ለእኔ ቢያንስ እንዴ ተይ እንጂ ፎዚ ተይ። ስንት ነገር አብረን እንዳላሳለፍን ቤቲ በወሰንሽ ውሳኔን ይቃወማለሁ። ተይ እንጂ ፎዚ አብረን ስንት ነገር ተይ ስንት ነገር እንዳላሳለፍን ዛሬ እንደዚህ አይ እኔ ካንቺ አልጠብቅም ነበር። እሺ በቃ ይሁንልሽ ፎዚ። እጅግ በጣም በሚያስገርም መልኩ ደግሞ አንድ እህታችን ውጭ ሀገር እንደምትኖር ሁላችንም እናውቅ ነበር። እቺ እህታችን ደግሞ ውጭ ሀገር አልተስማማችም መሰለኝ፣ ትታ ትመጣለች። ሀቢባ ትባላለች። ያልሆነ ስም እየሰጣት ነው። ይሄም ስም ደግሞ ምንድነው ሊብዚያን ኦር ደግሞ እንትኗን ቀይራለች የሚል አይነት ነገር ይወራል። ይሄ ነገር ከተወራ በኋላ ደግሞ እኔ እስቲ ፔጇን እጅ ቼክ ላድርግ ብዬ ሞክሬ ነበር። ፔጇን ቼክ እናድርግ ሀቢባ ብለን ሰርች አድርገን ፔጇ ይሄንን ይመስላል። ሀቢባ እንደምትመለከቱት ነው። እጅግ በጣም በሚያስገርም መልኩ ዩዘር ኔሟ አጠገብ ሀቢባ የሚል አለ። ሀቢባ በሚል አጠገብ ደግሞ የሊብዚያን ባንዲራ አለ። ይሄ ባንዲራ ደግሞ እጅግ በጣም በሚያስገርም መልኩ የነሱ የሚጠቀሙበት ነገር ነው። ይሄንን ባንዲራ ለምን አደረገች ልጅ ነው ወይስ ጾታዋን ቀይራለች ወይም ደግሞ እንደነዛ አይነት ሰዎች ሆናለች የሚል ከባድ ጥያቄ ተነስተዋል። አይ ዶንት ኬር ይላል ደግሞ ፕሮፋይሏ። ይሄንን ነገር ሰዎች ከተመለከቱ በኋላ ብዙ ነገር እያወሩባት ነበር። እቺ ልጅ እንደዚህ አይነት ነገሮችን ተከትላለች የሚል በብዛት ይወራል። ለዚህ ነገር ደግሞ እሷ ተመልሳ ምላሽ ሰጥታለች። እኔ የምለው ያን ነገር ሆናለች እየተባለ እየተወራ ነው። እነ ትክክል እንዴት ናችሁ? ሰላም ነው? እኔ የምለው ግን ሬንቦ 7ቱ ቀለማት ስላረኩኝ ያን ነገር ሆነች፣ እንትኗን ቀየረች፣ እንደነዛ ሆነች እያላችሁ የምታወሩት ምን አስባችሁ? በኮሜንትም በውስጥም የጻፋችሁ ሊንክ አጨናነጋችሁ።
እኔ ደግሞ ይሄን ነገር ያረኩት ምን በማለት ነው? ሰባቱ ቀለማት ብዬ ጉግል ላይ ሰርች ሳረግ ሬንቦ ይባላል። ሰርች ሳረገው ጉግል ላይ የወጣው ይሄ ነው እንደምታዩት። ሌላ ምንም አይነት ትርጉም የለውም እና እናንተ እንደምታስቡት አይደለም። ኦኬ እና እኔ ያለው ነገር እናንተ እንዴት እንዳመጣችሁት እንዴት እንዳቀነባበራችሁት አይ ዶንት ሃቭ አይዲያ አላውቅም። ሬንቦ ማለት እንግዲህ ሚኒንጉ ይሄ ነው። እናንተ ደግሞ በምን አይነት ትርጉም እንደምትተረጉሙት አይ ዶንት ሃቭ አይዲያ። ኤኒዌይ ሁላችሁንም አመሰግናለሁ። እሺ ቴንክ ዩ ሶ ማች። ይሄ ብቻ አይደለም። እቺ ልጅ ለምንስ ነው እንደዚህ እየሆነች ያለችው? የሰዎች ተጽዕኖ ነው ወይስ ደግሞ ለራሷ ፈልጋ ነው ወይስ ደግሞ ሌላ ምክንያት ከጀርባዋ ሊኖር ይችላል? ይሄን ነገር ብዙዎቹ እየጠየቁ ነበር። የሷ መልስ ባጭሩ እና ጸጉርሽ ለምን ገለጽሽ ለምን እንትናልሽ ምናምን ይሄው አሳይቻችኋለሁ። አየሽታ ይሄ ጸጉሬ ክፍት ነው። ለምን እያመመኝ ስለሆነ መድኃኒት ምናምን ተቀብቼው ነውና ንፋስ መግባት አለበት መሸፈን የለበትም ስለተባልኩኝ ለዛ ነው። እና ያለው ነገር ይሄ ነው። እና አደራ ማለት ይኸውላችሁ እናንተ በሌላ ነገር ባትረጉሙ ደስ ይለኛል። እኔም ራሱ ግዴታ ስለሆነብኝ ወላሂ፣ ምክንያቱም ጸጉሬ መንከባከብ ስላለብኝ ስላልዳነ ነው። ገብታችኋል? እናንተ ግን ቀጥታ መጣችሁ ፈራጅ ናችሁ። እናንተ ፈራጅ ቆራጩ እናንተ ናችሁ። ባትፈርዱ ባትቆርጡ ጥሩ ይመስለኛል። ምክንያቱም ተጎጆች እናንተ ናችሁ። እኔ ምን አገባኝ? እናንተ እኮ የኔን ወንጀል እኮ እየወሰዳችሁልኝ ነው እንጂ እኔን እኮ እየጠቀማችሁኝ እየጎዳችሁኝ አይደለም። ገብታችኋል? እኔ ወንጀል ሰራለሁ እናንተ ተሸከሙልኛላችሁ። ስለዚህ ፕሊዝ ተጠንቀቁ። እውነቴን ነው። በሌላ ነገር ባትተረጉሙብኝ ደስ ይለኛል። ለምን እኔም ራሱ ያዘ ይዞኝ ወላሂ ነው የምላችሁ። አሁን እናቴ ራሱ በጣም ታማለች። ባካችሁን ሁሌም የምላችሁ ነገር ቢኖር እቺ ልጅ አታስቸግሩት። ወደ አልፈለገሽ ቦታ እየነዳችኋት ነው። እቺ ልጅ ወደ ተፈጥሯን እየጠላች እየሄደች ነው። ድምጽ አላህ ነው የሰጣት። ሁለመናዋን ነገር አላህ ነው እንደዚህ ያደረጋት። ግን ለምን እኛ እንደዚህ እናወራለን? ብዙዎቹ እንደዚህ ሲያወሩባት እኔ እጅግ በጣም ይገርመኛል። ይሄንን ነገር ከማድረግ እንቆጣ ፕሊዝ 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 ፕሊዝ። በተፈጥሮ አይቀለልም። ተፈጥሮ ምንም ይሁን ምን አላህ ነው የሰጠው። ያንን ነገር መቀበላችን ግዴታ ነው። ሁላችንም ጎዶሎ እኮ አለን። ሁላችንም። አንቺ ፐርፌክት አይደለሽም፣ አንተም ፐርፌክት አይደለህም። የሆነ ነገር ይጎለናል። ያንን ጉለት ደግሞ ሰዎች ሲያወሩ ደስ አይልህም። ሰዎች ስለዛ ነገር ብቻ ሲመለከቱ ደስ አይልህም። አንተም ወዳልፈለግከው ነገር እየጎተተክ ስለሚሄድ እባካችሁ እቺ ልጅ ፍቷት። ሌላኛው ደግሞ ሼኮችን ምን እያደረጋችሁ ነው? እኔ እጅግ በጣም ይገርመኛል። እንደዚህ አይነት ነገሮችን የምትሰሩ አይነት ሰዎች ሌላ ሃይማኖት ነው ብላችሁ እዚህ ጋር ታሳምኑኝ እንዳትሞክረው። እዚሁ ክፍፍላችን ነው እንደዚህ የሚያደርገን። እንደዚህ አይነት ነገሮችን መመልከት ያሳዝናል። እኛ እንደዚህ ሰው ኒውክሌር እየፈጠረ ሰው ስንት ነገር እያደረገ አንተ እዚህ በትንሽ ነገር ትባላለህ። እስልምና እንደዚህ መሆኑ እጅግ በጣም ያስገርማል። አንድ ወንድማችን ደግሞ ከሀቢብን እገጥማለሁ። ከሀቢብን 3 ወር ትሬን አድርጌ እገጥማለሁ። ዮ በጣም ቫራይቲ የሆኑ ነገሮች ያስፈልጉኛል። ይሄንንም ታስባላችሁ ብዬ አስባለሁ። ከትሬኒንግ ወጥተን እስኪ የሚታየውን ነገር ልንሞክር ነው። ፊል ላይክ ኢትስ ጎና ቢ ግሬት። የሌለ ነገር የለም እዚህ ውስጥ 4 ሰዓት ነው ትሬኒንግ የሰራሁት። 4 ሰዓት ዴይሊ በቀን 2 በ3 ወር ከሀቢብን በ3 ወር አምሰልኝ ማለት ውስጤ እንትኑ አለ። ምንም ያስፈራኝ ነገር የለም። ከሀቢብን 3 ወር ትሬን አድርጌ በ3 ወር ከሀቢብን የኛውን እንቁራሪት የሚጨመር ምግብ የለም። እንቁላልና እዚህ ጋር የነበረው ነገር የሚጨመር ደስ ይለኛል። ደግሞ እንደገና ተው ብቻ ከሀቢብን እገጥማለሁ እያለ ነው። ከሀቢብ ምን አይነት ሰው ነው? ስለ ከሀቢብ አያውቅም ነው ይሄ ልጅ ነው ወይስ አፍ ላይ ስለመጣ ነው ያወራከው የሚል ደግሞ ከባድ ጥያቄ አስነስቷል። አላሁ አክበር በሚል የሚታወቅ ወንድማችንን እገጥማለሁ እያለ ነው። ህጻናት ከሞርህ ጋር ታግለው ባልጨረሱበት እድሜው እሱ ግን ከድብ ታግሎ አሸንፏል። ይህንንም ሲያደርግ ገና 9 ዓመቱ ነበር። ወላጆቹም ቀላል አልነበሩም። አባቱ ህመም የመጀመሪያው መምህር እንደሆነ ያምናል። እናቱ ዝምታ ወንድነትን እንደሚገነባ አስተምረዋለች። ዓለም ሲፋለም ከማየቱ በፊት እሱ እንዴት ማጣት፣ እንዴት ማዳመጥ፣ እንዴት መታዘዝ እንዳለበት ቀድሞ ተምሯል። ይህ ተረት ሊመስል ይችላል፣ ግን ቪዲዮውም አለ። በራሺያ በረዶ ውስጥ በዳግስታን ከተማ ተወልዶ ይህን ሲያደርግ በእጆቹ ጓንት አልነበረም። እነሱ አባቱ ሊያሰለጥነው ነው ይላሉ፣ ግን እንደዚህ ላለ ነገር ልብ ከሌለ የትኛውም ስልጠና ያበቃም። ድቡ በጥፍሮቹ ሲጎትተው አልራራለትም። ህፃን ልጁም ይህ ሲሆን አላለቀሰም፣ መልሶ ተፋየተው እንጂ። ያ ህፃን ልጅ አሁን ከሀቢብ ኑርማጎሜዶቭ ነው፣ የዩኤፍሲ ሻምፒዮን። 29 ውጊያዎችን ተፋልሞ 29ኙንም ያሸነፈ። በእድሜው ደም አላፈሰሰም፣ ሲፋለም ለበቀል አልነበረም። ሬስሊንግ ያቆመው በልቡ ያለው የማሸነፍ እሳት ስላለቀ ሳይሆን አባቱ ከሞተ ለእናቱ እንደሚያቆም ቃል ስለገባላት ነበር። እንደ ማበል ቢዋጋም ተዋጊዎችን አያዋርድም። በውጊያ መሃል አልሰማ ካሉ ተውኔ ልጎዳ አልፈልግም ብሎ አስጠንቅቆ ያጠናቅቃቸዋል።
ይገባል። አላስፈላጊ ቃላት አይናገርም። ከእምነቱ ጋር የሚቃረኑ ብራንዶች በሚሊዮን የሚቆጠር ገንዘብ አቅርበውለት ውድቅ አድርጓል። አልኮል አይጠጣም፣ ቁማር አይጫወትም። በብሩ የፈለገውን ማግኘት ሲችል እሱ ግን ሰላምን መርጧል። በሀገሩ ጂሞችን ገንብቷል። ለህዝቡ መንገድ ትምህርት ቤቶችን አቋቁሟል። ለወጣቶችም ህይወት ሲታገላችሁ እውነተኛ ማንነት የሚገነባው ያኔ ስለሆነ አታቁሙ ብሏል። ወደ ሪንጉ ሲገባ ጩኸት አያሰማም። በዝምታ ገብቶ ጸጥ አድርጎ በዝምታ ይመለሳል እንጂ። ስለሱ በጣም አስፈሪው ነገር ጠላቶቹን በቡጢ ብቻ ሳይሆን በአስተሳሰቡ ያላዩትን እንቅስቃሴ አሳይቶ ነበር የሚረታቸው። አዎ በ9 ዓመቱ ድብ ታገለ የሚባለው አፈ ታሪክ ባይሆንም ያ ለሱ ማሟሟቂያው ብቻ ነበር። ምክንያቱም በበረዶ ውስጥ ጥፍር ያለው ጠላት ለገጠመ ሰው አንዳች ነፍስ አያስፈራው። ቪዲዮን ለማየት ይሄንን ልጅ ጋጠማለው እያለ ነው። ምን አስበ እንደሆነ አናውቅም። እኛ በዚህ ሰዓት እንትን የመቅበር እንትን የለንም ታውቃለህ፣ ሞራል የለንም። ሶ ሪሳን አንቅበር በዚህ ሰዓት የለንም። ሶ እናንተን ለመቅበር ተው አቅባችንን አውቀ በዳውራ አሪፍ ይላል። ግን ወኒ ከነዚህ ጋር ወድጄዋለሁ። ትችላለህ አትችልም የሚለው ሌላ ጥያቄ የለው። አትችልም የሚለው ላይ ደግሞ ብዙ እምነት አለኝ። ለምን ይሄ ሰው ፕሮፌሽናል ነው፣ ዓለም አቀፍም ነው። አንተ ግን እዚህ ኢትዮጵያ ውስጥ እንትን ያልክ ሰው ነህ። ከእንደነዚህ አይነት ሰዎች ጋር ፋይት ማድረግ ከባድ ስለሆነ እላችኋለሁ። ለዛሬ አዝራችሁ ፕሮግራም በዚህ በቅደም ቪዲዮ እስከ ብድግ አዲ አሱድ አቲ ኤዱ ዲኮበት ጀበርች አከሰደገ ሁላችሁም